በጌታ ኢየሱስ ክርስቶስ የተወደዳችሁ ውድ ተመልካቾቻችን እንደምን አላችሁ? ይህ ሆፕ ውዳሴ ፕሮግራማችን ነው። ሆፕ ውዳሴ ፕሮግራማችን ዘውትር አርብ ምሽት በሆፕ ቻናል ኢትዮጵያ ወደ እናንተ የሚቀርብ ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን የተለያዩ እንግዶችን እንጋብዛለን። እናንተን ያስተምራል፣ ይባርካል የምንላቸውን የተለያዩ በግልም በሶሎም እንዲሁም በግሩፕ ሆኖ የሚያገለግሉ ተማሪዎችን ጋብዘን ከነሱ አገልግሎት ህይወት ብዙ ተሞክሮ እንወስዳለን፣ እንባረክበታለን። ዛሬም ደግሞ እንደተለመደው ሌላ እንግዳ ይዘን መተናል። እንኳን ደህና መጣ እንግዳችን። ጥራችንና አክብሮ እንግዲህ ከሩቅ ቦታ ነው የመጣውና እጅግ እናመሰግናለን በእናንተ በአድማጮቻችን ስም። እንግዲህ እንደተለመደው ሆፕ ውዳሴ ፕሮግራማችንን ከመጀመራችን በፊት ጸሎት እናደርጋለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን ስለረዳሃን ስለጠበከን ከኛ ጋር ሆነ ዛሬ ስላደረስከን እናመሰግናለን። እግዚአብሔር ሆይ ዛሬም በፊት አለን እንድትባርከን እንድታስተምረን እንጠይቃለን። እግዚአብሔር ሆይ ያንተ ፈቃድ ሆኖ ዛሬ ከወንድሜ በረከት ጋር እዚህ ስቱዲዮ ያለው እግዚአብሔር ሆይ በቆይታችን አንተ ከኛ ጋር እንድትሆን ህዝብን የሚባርክ ብዙዎችን የሚለውጥ ፕሮግራም እንድትሰጠን ዘንድ እንጠይቃለን። ከኛ ጋር ስለሆንክ ተባረክ በኢየሱስ ስም አሜን። እንግዳችን እንግዲህ እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። እሺ እኔ ከምናገር አንተ ሙሉ ስምህንና ከየት እንደመጣ ለተመልካቾቻችን ብትነግረን። ዘማሪ በረከት ዮሐንስ እባላለሁ። ከአቦንሳ አድቬንቲስት ቤተክርስቲያን ነው የመጣሁት። እንኳን ደህና መጣ። እንግዲህ ከሩቅ ነው የመጣኸውና እንኳን ደህና መጣ ብለናል በተመልካቾቻችን ስም በድጋሚ። ወደ ቆይታችን ከመግባታችን በፊት ግን አንድ መዝሙር ብትጋብዘንና ከአንተ መዝሙር አንድ መዝሙር ጋብዘን እኔ እድል ልስጥ። እሺ ስለ ጋበዛችሁኝና ስለ መዝሙሩም አመሰግናችኋለሁ። ከሚወደው መዝሙር አንዱን በጣም ከሚወደው ክርስቲያኒቲ የሚል መዝሙር አለኝና ከሱ ተመሳሳይ አንዳንዶቹ ክርስቲያኒቲ ቁጥር 2 ይሉታል የኛው መዝሙራው መጋበዘውን ማለት ነውና በጣም ነው የሚወደው። ከሌላኛው ኢቴ ጋር ሰራውት መዝሙር ነውና እሱን ተመልካቾች ቢጋበዙልኝ በጣም ደስ ይለኛል። እሺ እንጠጋ የሚል መዝሙር ነው አይደል? ካልተሳሳት። እሺ ስለዚህ እንጠጋ የሚል መዝሙር ተመልካቾቻችን የዘማሪ በረከትን እንጠጋ የሚል መዝሙር ተጋብዘን ተመልሰን እንገናኛለን። አብራችን ሆኑ። ያኔ በልጅነት ለጌታዬ ቤት ያለኝ ቅናት በጾምና ጸሎት በንብርክክ በፍቱ መቃተት የጠፉትን ነፍሳት ከያሉበት ሁሉ ፍለጋም የኳተንኩ የተገው ነበር ክረምት ነው ሳልል በጋም። ዛሬ ግን ያ ሁሉ ቀረ አይኔ ላይ ደክሞ ታወረ እግሬ በቸልተኝነት ገመድ ታሰረ። ለወንጌል ጊዜ የለኝም ለጸሎት ደንታም የለኝም የሚጠፉት ነፍሳት ጉዳይ አያሳስበኝም። በጸሎት ያገኘው በረከት
አልታይ ብለሻል ጠፍተሻል ርቀሻል ከጌታሽ ቤት ወጥተሻል ከአባትሽ ማዕድ ዙሪያ ላትታይ ታጥተሻል ከባዘንሽ ሰንብተሻል ቆይ ምን ተገኝቶ ነው የኔ ያህል ያራቀሽ የትኛውስ በልጦ ነው ኢየሱስን ያስረሳሽ ከእግዚአብሔር የሚሻል አባትስ አገኘሽ ወይ ከክፉ የምደላ እልፍኝስ አበጀሽ ወይ ታዲያ ምን ተገኝቶ ነው ቤቱ እንዲህ ያስጠላሽ ነይ ልጄ ልቀፍሽ ስል ፍቅሩንስ ለምን ገፋሽ በቤቴል ከተማ ከእግዚአብሔር ሕዝብ ጋር አብሮ መኖር ምንም አልበጀኝም ለሥጋዬ ምቾት አልሰጠኝ ጌታን አገልግዬ ቀን ለቀን ደጁን ጠንቼ ያገኘሁት ትርፍ የለም ስለዚህ ሄጃለሁኝ ትቼ ከአንዱ ሳይሞላ ሐሳቤ እየዋለለ ልቤ ከጌታ ቤት ወጥቶ በዓለም ዋለ የነገውን ባላውቀውም ለአሁኑ ተመችቶኛል መንፈሴ ባይረካበትም ሥጋዬ ሰብቷል መስሎሽ ነው ይህ ዓለም ክፉ ነው ለጊዜው ተውቦ በኖ ምተን ነው ሺህ ዓመት በዓለም ላይ ደልቶሽ ከምትኖሪም ይሻላል አንዲት ቀን በቤቱ ብትሆኚ በቃሉ ብታምኚ ከእርሱ ጋር ብታድሪ ከእግዚአብሔር የሚሻል አባትስ አገኘ ወይ ከክፉ የሚደላ እልፍኝስ አበጀ ወይ ታዲያ ምን ተገኝቶ ነው ቤቱ እንዲህ ያስጠላ ና ልጄ ልቀፍህ ሲል ፍቅሩንስ ለምን ገፋ ኗሪ የመሰለ ልቤን ያማለለው የዓለም ነገር ይዞኝ የነጎደ ወሰደኝ ወደማላውቅ አገር ያኔማ ስመስለኝ ሁሉም ደህና የሚሆን ነበር ዛሬ ግን ያቀርቶ አየሁት ለሕይወት ስመር ከመንገድ ዳር ወድቄ በበደሌ ተሳቅቄ ከሪያ ጋር እበላለሁ ተናጥቄ ረዘመ ጥቁር ሌሊቴ አንገላታኝ ሞኝነቴ ናፈቀኝ የአባቴ ፊት የቀድሞ ቤቴ ለአንድ ልጁ ሚጨክን አንጀትስ የለውም ውጩን ያማትራል ጎቶታል ናፍቆት ብርዱና ቆፈኑ ውርጩ ሲያንገላታ ለምን ትባዝናለህ ተመለስ ከቤት ናግባ ከቤት ሩሩ ነው አባት
ከእግዚአብሔር የሚሻል አባት ሳገኘሽ ወይ ከክፉ የምደላ እልፍኝ ሳበጀሽ ወይ ታዲያ ምን ተገኝቶ ነው ቤቱ እንዲያስጠላሽ ነይ ልጄ ልቀፍሽ ስል ፍቅሩን ስለምን ገፋሽ ሌሊት በአልጋዬ ስለ ኑሮዬ እጨነቃለሁ ደግሞም ነግቶ እስኪመሽ ያለ እረፍት እሯሯጣለሁ የዓለም ትንቅንቅ ሌት ተቀን ለሥጋ መታተር ስለ ትዳር ማሰብ ደግሞም ስለ ንዋይ መውተርተር ጌታዬን አስከድቶኛል ፍቅሩን አስረስቶኛል የአባትና የልጅ ፍቅር ከውስጤ ርቋል በጸሎት አላዋየውም በቃሉም አልተመከርኩም በመጾም የሥጋ ምኞቴን አልቀጣሁም ሰው ዓለምን ሁሉ ለራሱ ቢገዛም መቼም ለክፉ ቀን አይሆንለት ቤዛ ወዳጅሽን ገፍተሽ ለብቻሽ መሮጥሽ አይበጅሽምና ተጠጊው ፈጥነሽ አይበጅህምና ተጠጋው ፈጥነ አይበጀንምና እንጠጋው ፈጥነ እሺ ተመልካቾቻችን ተጋብዘን ተመልሰናል። ግሩም መዝሙር ነበረ። ቤኪ እናመሰግናለን ስለጋበዝከን። እስኪ ወደ ቆይታችን እንሂድ። ስለ አስተዳደግ ንገረን በረከት። አስተዳደግ እንዴት ነበረ? የት ነው የተወለድከው? የት ነው ያደግከው? አጫውተን እስኪ። ስለ አስተዳደጌ ስነሳ ስለ ውልደቴ እንነሳልና ማለት አስተዳደግና ውልደት ይለያል ማለቴ ሳይሆን በጣም የተለየ ታሪክ ስላለው ነው የኔ ማለት ነውና ፋዘር ያው እዛ ዱራሜ ወንም ደግሞ አቦንሳ ነበረ። ከዛ በስራ ኃላፊነት ወደ አሰላ መጥቶ ነበርና እኛ ስንወለድ ከዛ እዛ አካባቢ ነው ያገባውና እናታችን ከዛ ከተገናኙ በኋላ ብዙ እንግዲህ ትራንስፖርቴሽኑም አክሰስ በዛን ጊዜ ያን ያህል ስላልሆነ ብዙ አይገናኙም ነበረ ከአጎቶቼ ከሌሎቹ ጋር። በኋላ ላይ እኔና አብነት የኔ ታላቅ ማለት ነው እሱ ተወለድን እና ስንወለድ የኔ አስተዳደጉ ደግሞ እሱ እንግዲህ ታላቄ ነው። እሱ ከተወለደ በኋላ ነው የተወለድኩት። እኔ ስወለድ እንግዲህ በጣም ያልተጠበቀ ነገር ነው የሆነው። ምንድነው እኔ ስቲል ሰው ስነግረኝ ነው ማቀውና እናቴ እኔን ስትወልደኝ ነው ያረፈችው እና ከዛ በኋላ ኦልሞስት በቃ የሞተ ነው የሚባለው። እኔ ታሪኩን ነግሩኛል አሁን እኔ ተላላቆች እኛ ሀገር ያሉ ሰዎች አንተ እዚህ ሀገር ለተአምር ሰው አንተን እያየ እንድትኖር የኖርክ ሰው ነው። ሰው ባንተ እየተገረመ እግዚአብሔርን እንዲያመሰግን የኖርክ ሰው ነው የሚባለው። ምክንያቱም አስበሽዋል ልክ ስወለድ እናቴ ሞተች። ከዛ በኋላ እንዳጋጣሚ አያቴ በተለያየ ምክንያት ሰምተው የአባቴ አባት ማለት ነው ወደ ሻሸመኔ መጥተው ነበረ። የስልክ አክሰስ እዛ ካገኙ በኋላ ይህ መረጃ ደረሳቸው እና የዮሐንስ ባለቤት አርፋለች የሚባል ነገር ሲሰሙ ቀጥታ ወደ አሰላ መጡ። ከዛ በኋላ ልክ በዛው አጋጣሚ ሲመጡ ፋዘር በጣም በሀዘን ውስጥ ነበረ። ሌላ ብዙ ዘመዶችም አልነበሩንም እዛ አሰላ ላይ ማለት ነው ከእናቶቼ ዘመድ ውጪ። በኋላ ላይ አያቴ ግዴታቸው እኛ መውሰድ ነበረ። ፋዘር አንደኛ በጣም ከፍተኛ የሆነ ኃላፊነት ነበር የነበረው። በኋላ ላይ ፋዘር እኛን ይዘው ሲሄዱ
ይሄኛውን ታላቅየው ሊያድግልሽ ይችላል አብነትን ማለት ነው። እና የታናሹ ነገር ግን ማይሆን ነው፣ ባትለፉ ይሻላል። እዚሁ እንግዲህ የሚያርፍም ከሆነ እዚህ ቢያርፍ ይሻላል፣ ወይ መሞቱ አይቀርም። ምክንያቱም ገና ጡት አልጠባውም፣ የእናቴ ሙቀት አላገኘውም። እዚህ በዛ ነገር ሰው ያርጋል ብሎ አልገመተም ነበረ። በኋላ ላይ ትንሽ ከተቆየ በኋላ እንደምንም ካደገ ይደግ ተብሎ በሆነች ጨርቅ ተጠቅልዬ እንደሄድኩ ይናገራሉ። በኋላ ላይ ሄድኩኝ። በጣም አስገራሚ ነበረ። በጣም እያስረዘምኩብሽ ነው፣ ግን ታሪኩ በጣም እኔ መነጋገሪያም ታሪክ ስለሚሆን ነው። በኋላ ላይ በጣም የሚገርምሽ የአባቴ እናት እኔ ማቃቸው እናቴ ብዬ ማቃቸው እሳቸውን ነው። ምክንያቱም ወላድ እናቴን ስለማላቅ ማለት። በኋላ ሄድን። እሳቸው ያሳደጉኝ አስተዳደግ እግዚአብሔር ቅዱስ መላእክትን ለኔ ሁን ብሎ እንደላከልኝ ተደርጎ ነው የምታስበው። በጣም ስቃይ ነበረ። እንግዲህ ጡት የለም እና ሌሎች ደግሞ በዛን ጊዜ እነዚህ የዘመኑ ወተቶች የጡት የሚተኩ ወተቶችም አልነበሩም። በጣም እየተሰቃዩ ነበርና በኋላ ቀስ በቀስ አደኩና ለዛሬ በቃውልሻለሁ። በጣም ደስ ይላል። ታሪክ ይሄ በደንብ መወራት ያለበት ታሪክ ነው። እግዚአብሔር እንግዲህ አያድግም ተብሎ ነበረ፣ አሳድጎሃልና እግዚአብሔር ይመስገን። ስለዚህ እዛው አደግ፣ ትምህርትህንም እዛው ነው ማለት ነው የተማርከው ወይስ? እስኪ ስለ አካዳሚክ በጣም ጎበዝ ተማሪ እንደሆንክ ሰምቻለሁኝ፣ መረጃው ደርሶኛልና እንዴት ነበር? እስኪ ስለ ትምህርትህም በዛው አያይዘ አጫውተን። የት ተማርክ? ያው እዛ አቦንሳ አድቬንቲስት መለስተኛ 1 እስከ 8 አለ፣ እዛው ነው የተማርኩት። በትምህርቴ የመጀመሪያዎቹ ክፍል አካባቢ የተወሰነ ፍጨረጨር ነበረ፣ ግን መረጃውን ነገሮች ሰዎች የኔም ሞራል ለመጠበቅ ብለው ነው እንጂ ጎበዝ አይደለሁ። ሆነም ቀረ ግን በጣም የሚገርምሽ ነገር የተወሰነ ባርደን ነበረብኝ። እኔ አካዳሚካሊ ጎበዝ እንዳልሆነ ያደረጉኝ አንደኛ አቦንሳ ገጠር ውስጥ ነው ያደኩኝ። መማረው ደግሞ ያን ስኩል አክሰስ ብዙ አልነበረም እንዳሁኑ። ስለዚህ ከተማ እንሄዳለን ዴይሊ 1 ሰዓት ከ20 ደቂቃ ሃይ ስኩልን ስማር ማለት ነውና አንድ ሰው። ሁለተኛው አያቴና ወንድ አያቴና ሴት አያቴ የሚያግዛቸው ሰው ቤት አልነበረም። ሙሉ ኃላፊነት የሚሸከመው እኔ ነኝ። ማረስ፣ ማጨድ፣ እበት መዛቅ፣ እነዚህን ስራዎች ሁሉ ሰርቼ ከዛ በኋላ ነው ትምህርት ቤት የሚሄደው። ያ ነገር ሙሉ የስኩልን ትምህርት ሙሉ በሙሉ በጣም አድክሞት ነበረ። ብቻ እግዚአብሔር እና በታምራዊ መንገድ ወደ ቀጣዩ ክፍል እንዳርግ አረገኝ። በኋላ ዩኒቨርሲቲ እንጂ ያረኩኝ የመጀመሪያ ዲግሪን ያው ድሬዳዋ ዩኒቨርሲቲ ተማርኩኝ። በኋላ ፔዳጎጂ የሚባለውን ኮርስ የ8 ወር ኮርስ አለ የሚሰጥ ለመምህራን፣ እዛ ድላ ዩኒቨርሲቲ ጨረስኩኝ። ከዛ ሁለተኛ ዲግሪን ደግሞ በዛው ፊዚክስ ነው በነገራችን ላይና ሁለተኛ ዲግሪን አዋሳ ጨረስኩኝ። ለዛ ነው አካዳሚክ አዲያ ጎበዝ አይደለም ማለት ልክ ነው። ይሄን ሁሉ ጨራሽ በፊዚክስ ዲግሪ ይዘ እሺ። ስለዚህ የደረሰ መረጃ ልክ ነበር ማለት ነው። እሺ። ስለዚህ እኛ የምናውቅህ በመዝሙር ነው፣ በመዝሙር አገልግሎት ነው የምናውቅህና ሌላ አገልግሎት እንዴት ወደ አገልግሎት መጣ? ከዛም ባለፈ ሌላ አገልግሎት አለ ወይ? መጀመሪያ ወደ አገልግሎት የገባኸው በምንድን ነው? ያው አስተዳደጋችን ላይ ያው መጀመሪያ ቅድም ስነግርሽ እንደነበረው አጎቶቼ አብረን ያደግነው ማለት ነው። የፋዘር ወንድምና እህቶች አክስቶቼ በጣም ልዩ ናቸው። በጣም ለእግዚአብሔር በሚባል ነገር ድርድር የማያውቁ ናቸው። በጣም ጎበዝ ሰዎች ናቸውና እኔ እግዚአብሔር ይመስለኛል እዛ እንዳደግ ሲያደርግም ምክንያት ስላለው ይመስለኛል ፈልጎኛል ለዛሬና በጣም ጎበዞች ናቸው። ጸሎት 11 ሰዓት በኋላ እኛ ቤት እንቅልፍ የለም፣ ጠዋት ማለት ነው። 11 ተኩል በኋላ ቤት መግባት የለም፣ ምሽት የጸሎት ሰዓት ስለሆነ ማለት ነውና ከዛ ገና ህፃን እያለን ዘመናት ምኞትን እንድናስጠና እኛ እንፈቀዳለን። እኔና አብነት ማለት ነው። እነዛ ስናጠና እነሱም ዘማሪዎች ስለሆኑ የነሱ መዝሙርም መጽሐፍት ማንበብም ወደ አገልግሎቱ አመጣኝ። ሌላው ግን መዝሙርን በተመለከተ ወደ መዝሙሩ አገልግሎት ይሄ እንደ ኮየር ሳገለግል ነበርኩባቸው ጊዜዎች ናቸው። በኋላ ላይ ወደ የተወሰነ ጊዜ በሙዚቃው ዓለም ነበርኩኝ። ያ ማለት ዝም ብሎ ማጀብ ማለት ነው ቸርች። ከዛ በኋላ ግን ወደ መዝሙሩ ዓለም ቀስ በቀስ ገባው ይልሻል። ታስታውሳለህ ወደ መዝሙር የገባበትን አጋጣሚ? ማለት መዝሙር ተሰጥኦ እንዳለ የመዘመር ግጥሞችን የመጻፍ በምን አጋጣሚ ነው ያንን ያወቅከው? እና የመጀመሪያ የጻፍከውንም ካስታወስክ
የጻፍከው የመጀመሪያ መዝሙርህን? ልክ ነሽ። መዝሙር በነገራችን ላይ እንደዚህ እኔ ዘማሪ ሆናለሁ ገጣሚ ነኝ ብዬ አስቤ አላቅም። አንድ አፍታ ማለት ነው እንደዚህ ኪቦርድ ከማጀብ ሌሎች ስራዎችን ቸርች ውስጥ ከማገልገል ውጭ አስቤ አላቅም። በነገራችን ላይ ለወጣቶች በጣም ይጠቅማል ብዬ አስባለሁ የኔ ወደ መዝሙር ዓለም መምጣት ማለት ነውና በኋላ ምናልባት ላነሳልሽ የሚፈልግ ሀሳብ አለና ግጥሙን መሞከር ጀመርኩኝ እና ግጥም እየሞከርኩኝ እያለ ወደ መዝሙር ዓለም ጥሩ ናቸው ለካ ግጥሞችና ሰው ሲያያቸው እንዴ ግጥም ያንተ ነው እርግጠኛ ነህ የሚባል ነገር መጣና በኋላ ላይ ይሄኛውን እንትኔ ለምንድነው ወደዚህኛው ዓለም ማላመጣው ወደ እግዚአብሔር ዓለም ማላመጣው የሚል ሀሳብ ውስጥ ገባሁኝና ቀስ በቀስ መጻፍ ጀመርኩኝ። ስጽፍ በጣም እግዚአብሔር ይሰጥሻል በቃ በጣም ገራሩ መዝሙሮችን ይሰጥሻል ምታነቢና ምጸልይ ከሆነ ማለት ነው። በነገራችን ላይ ዝም ብሎ አይደለም። አልፎም ደግሞ ስለ ሌሎቹንም መዝሙር ምሰሚ ከሆነ እነዚህ ነገሮችን ሳደርግ እግዚአብሔር ወደዚህ ዓለም አመጣኝ። በመጀመሪያ ጊዜ የዘመርኩት መዝሙር የጻፍኩት መዝሙር አክቹአሊ ትዝ አይለኝም። ምክንያቱም አንድና ሁለት መዝሙሮችን ቀድሞ ዜማ ስለሚይዝ እኔ ይሄ ነው መዝሙር ብዬ ትዝ አይለኝም። ግን በርካታ መዝሙሮችን እግዚአብሔር ወዲያ እንደሰጠኝ ትዝ ይለኛል። በኳየር ስታገለግል ሰጥተህ ታውቃለህ ግጥሞች ምናምን ወይስ ከራስህ ነው የጀመርከው መጀመሪያ መዘመር? መጀመር እንዴት ዘመርኩ መሰለሽ? በጣም ገርምሽ ነገር ድሬዳዋ ስማር የሆነ አጋጣሚ ገጥሞኝ ነበርና እኛ ጋር ታዲዮስ አሞኖ የሚባል አገልጋይ አለና በጣም ከሱ የሚወድለት መዝሙር አለ። ማን አለኝ ብዬ አልፈራ ምን አለኝ ብዬ አልሰጋም የሚል እሱም መዝሙር ድሬዳዋ ይዤ ሄድኩና ዘመርኩ። ሰው ወደደው በጣም ሰው ባረከኝ። በኋላ ስወጣ የራሴ መዝሙር ነው ብለው ጠይቁኝ። አዎ ራሴ ነው አልኩኝ። መገርምሽ ነገር ስለዚህ መዝሙር የሚያውቅ ልጅ ነበር ለካ እዛ የቸርች ወንጌላዊ ራሱ ይሄ መዝሙር የታዲዮስ መሆኑን ያውቃል። አንተ ይሄ ታዲዮስ አይደለ እንደ ይለኛል እዛው ሰው ፊት ስለኝ እኔና ታዲዮስ እንደዚህ ምናምን አልኩት። ሰውዬን እንደምንም ለማለፍ ያህል ማለት ነው ማለት ነው ፍላጎቱ ነበር መዛ ቀስ በቀስ እና ለኮር ግን ሰጥቼ አላቅም ያኔ ማለት ነው። መጀመሪያ ብዙም ለኮር እኔ ይሄ መክሊት እንዳለኝ ስለማላቅ መዝሙር ሞክሬ አላቅም። የመጣውን ግን በማዝ በጣም ጎበዝ ሰው ነኝ። ሰው ግጥምና ዜማ ይዞልኝ ሲመጣ ወዳው ይዛለሁ። አዳዲስ መዝሙሮች ሲያዙ ያኔም ጥሩ ነበርኩኝ። በጣም ደስ ይላል። እንግዲህ ያ እንትን መሰለኝ ጉጉቱ ነው ወደ ራስ እንድትመጣ ያደረገህና ቤኪ በልጅነት ጊዜ ክርስቶስን እንድታውቅ ወደ ክርስቶስ እንድትመጣ የረዳ ወይ ያገዘ ሰው እንትና ብለህ የምትጠቅሰው ሰው አለ? በደንብ ሳፖርት ያደረገ? ቀደም እንዳልኩሽ ለኔ ሁሉ ነገር አያቴ ነች። ሁሉ ነገሬ ማለት ነው። ወንጌላዊ ነች፣ እናቴ ነች። ምን ልበልሽ በቃ ሁሉ ነገር ልክ ሙሴ በእናቱ ታፋ ላይ ቁጭ ብሎ አይደል ያን ሁሉ መመሪያ የወሰደው ስለ የ120 አመቱን እኮ 120 አመት እድሜውን ሙሉ እንትን የጨረሰው እኮ በእናቱ ታፋ ላይ ሆኖ ነውና እናቴ አያቴ ማለት ነው የአባቴ እናት እና እሳቸው በጣም እኔን ወደ እግዚአብሔር ቤት እንድመጣ በእግዚአብሔር ቤት ትጉ ሰው እንዲሆን በመምከር ሲቀጥል ቅድም እንዳልኩሽ አጎቶቼ አሉ የአባቴ ወንድምና እንደውም አክስቶቼ አሉ እነ ዘማሪት እነ ታሪክ ለድሶ የሚባሉ አሉ። እነሱ አክስቶቼ ናቸው። ከነሱ ጋር ነው ያደኩትና እነሱ በጣም ጎበዞች ናቸው። እንግዲህ አንድ ግለሰብ ነው የመራኝ ማለት አልችልም። ሁሉም ተደጋግፎ ማለት ነው በማስጠናት በማጸለይ ቁጭ ብለው አስቀምጦን ያጸልዩናል እና በዚህ ሁኔታ ተከትኩተን ስላደግን ከእግዚአብሔር ቤት ውጪ መውጣት በጣም እንደመጎዳት አድርገን ነው የምናስበው ከልጅነት የወረስነው ነገር ስለሆነ ማለት ነው። በጣም ደስ ይላል። ስለዚህ አባተ ቤተሰቦች ትልቅ አንተ ህይወት ላይ ትልቅ አሻራ አላቸው ማለት ነው በእግዚአብሔር ቤት እንድታድግ። ደስ ይላል በጣም። ማረን የሚል መዝሙር አለ አይደለ? እዚህ ስለ መዝሙሩ ንገረንና እሱን ለተመልካቾቻችን እንጋብዛለን። እግዚአብሔር ይማረን መቼም ሁሉም በድሏል፣ እግዚአብሔርም ክብር ጎሎበታል። እግዚአብሔርን አልበደልኩም የሚል ሰው ካለ እሱ ሐሰተኛ ነው ይላል መጽሐፍ ቅዱስ ሲናገርና መጽሐፍ ቅዱስ ሁሉ ለኔ ኃጢአቴን ነው የምነግረኝ እና ወደ እግዚአብሔር ተስፋ እንዳለኝም ነግረኛል በዛው ልክ ማለት ነውና
እኔ በተለይ የመዝሙር ዓላማ ቅድም ግጥም እሞክር ነበር ብዬሻለሁና የሆነ ግጥም ጽፌ ነበርና ከዛ ግጥም መነሻ ነው። ግን የመዝሙር ዋና ዓላማ በቤቱ እያሉ በአገልግሎት መድረክ ላይ ሽር ጉድ እያሉ ነገር ግን የማስመሰል አይነት መዝሙር እንግዲህ መዝሙሩን ስንሰማው ይገባናልና ለማስመሰል ነው። እንደዚህ ከማስመሰል ካንሰር ፈውሰና ቤቱ የሚል ነውና በካንሰር በባህሪው እንደዚህ አይነት ነው። ከስር እየጨረሰ ነውና በኋላ እንትን የሚለውና እኛን የጨረሰን አለ አገልጋዮችን የእግዚአብሔር ቤት ካህናትን እና ልክ በእስራኤል ዘመን የነበረው ያ ትልቅ በሽታ አሁንም በእኛ መካከል አለ። እኔ የውጪዎቹን ነጣት አይደለም ልክ ዕዝራ ምዕራፍ 9 ላይ እንደምናነበው ነህምያን በተለይ እንደዛ አይነት ነገር ዳንኤል ምዕራፍ 9 ሶስቱንም ምዕራፎችን ካነበብኩኝ በኋላ ነው ይሄ መዝሙር ወደ ውስጥ የመጣውና ረጃጅም ልብስ ለብሰው ይላል አይደል ክርስቶስ ስለ ፋሪሳውያን ስለ ቤተክርስቲያን መሪዎች ስለ አገልጋዮች ስለ ሰዱቃ ማለት ስለ ሌዋውያን እነሱ ናቸው እግዚአብሔር ክብር የጎደለባቸው አንዱ እኔ ነኝ ስለዚህ እኛን ማረን ይቅር በለን በድለናል የሚል መዝሙር ነው። አሜን ይቅር ይበለን። እሺ ስለዚህ ይሄን መዝሙር ተመልካቾቻችን ጋብዘን እንመለሳለን። ተመልካቾቻችን የዘማሪ በረከትን ማረን የሚል መዝሙር ተጋብዘን ተመልሰን እንገናኛለን። አብራችሁን ቆዩ። እግዚአብሔር ይቅር ባይ እግዚአብሔር ታጋሽ ነኝ በፍቅር ሁሉን ቻይ እግዚአብሔር ርኅሩህ ነኝ ምሕረት የበዛ ፍጥረታትን ሁሉ በፍቅር የምትገዛ እኛም ልጆችህ በፍትህ ተደፍተን ተማጽነንሃል ይቅር በለን ማረን 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 መድረክን አድምቀን ቤትህን አሙቀን በከንፈር አምልከን በልባችን ርቀን ትእዛዝን አክባሪ መስለን ተመሳስለን ኖረናል ብዙ ዓመት ስላሸብርቀን በአገልግሎት ላይ ሽር ጉድ ማለት በቅዱስ አዳራሽ ላይ ታች በራወጡ ለካሴ ታይታ የከንቱ ከንቱ ከማስመሰል ከንሰር ፈውሰን አቤቱ ማረን 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 ማረን
ከባዕድ ሴቶች ጋራ ተዋደን ተጋብተን አልተገረዙቱ ተዋልደን ተባስተን ካላመኑ ጋራ ለስራ ተጠምደን ድንበርህን ጥሰን ከጠላት ጋር ዋለን። ሌዋዊው ካህኑ ሊቀ ቀሳውስቱ ለመቅደሱ ሥራ ረስቶ መቀባቱ ጓዳውን ለጠላት በማሳየቱ በጠላት ተወስቷል ተማርኮ ታቦቱ። ማረን 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 በቅዱስ ቤት ውስጥ ለብልሆር ሰዋን ለስዕል ምሳሌ አነባን አለቀስ ለዕጣኖችህ ለዳጎን አጤስን ፊታችንን አዙረን ልባችንን ሰጠን። ንስሐ ግቡ እያለ መለከት ነፊ አትስረቁ እያለ በሕዝብ ተፋፊ ሰባኪው ሌባ ጌታውን ዘራፊ ያለው ያዳላ ምስኪኖችን ገፊ። ማረን 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 እንግዲህ ቤኪ መዝሙሩን ለተመልካቾቻችን ጋብዘን ተመልሰናል። እናመሰግናለን። እሺ ወደ ጥያቄዎቼ ልቀጥል። እንደ ቤተ ክርስቲያን ዘማሪ እንዳሰብከው ለመሄድ ወይ ደግሞ በቃ እዚህ ቦታ መስ ነበረብኝ ትንሽ ቻሌንጅ አድርጎኛል የምትለው አንተ እንደ ቻሌንጅ ለአንተ ብቻ አይደለም ለብዙ ዘማሪዎች ምናልባት ይሄ ነገር ቢስተካከል የምትለው ነገር አለ? ለመዝሙር ቻሌንጅ አንዱ እኔ ራሴ ነኝ። መዝሙር መሰጠትን፣ መጸለይን፣ መጽሐፍ ቅዱስ ማንበብን፣ የሌሎች ሰዎችን መዝሙር መስማትን ይፈልጋል። ከዚህ አንጻር እኔ ራሴን በጣም ደካማ ነኝ። በተለይ መዝሙርን የሚሰጥ እግዚአብሔር ነው አይደል መጽሐፍ ቅዱስ ሲናገር እና እግዚአብሔር መዝሙር እንዲሰጥሽ ከእግዚአብሔር ጋር በጣም ረጅም ጊዜ ማሳለፍ አለብሽ፣ መጸለይ አለብሽ። በተለይ ደግሞ ቃሉን ማንበብ አለብሽ እና ማንሽ እግዚአብሔር በውስጥሽ ላስቀመጠው ነገር ምንድነው የሚለው ነገር ቀድሞ ለማወቅ ከእግዚአብሔር ጋር በጣም ሰፋ ያለ ጊዜ ልታሳልፊ ያስፈልጋል። ከዛ አንጻር እኔ ራሴን ሳይ በጣም ነው ማዝነውና መጽሐፍ ቅዱስ ለማንበብ እና ይሄ መጀመሪያ እንጠጋ የሚለው መዝሙር አድማጮቻችን ሰምተውታልና እሱ መዝሙር ላይ ስንዘምረው ለጸሎት ጊዜ የለኝም፣ ለቃሉም ደንታም የለኝም፣ የእግዚአብሔር ቤት ጉዳይም እንደ ድሮ እየሆንኩኝ አይደለም የሚል ግጥም አለውና እውነት ነው። እኔ በዛ ውስጥ አለው አንዱ ቻሌንጅ በጣም ጎበዝ
እግዚአብሔር ለእኔ በእኔ በኩል ሆኖ ለህዝቡ ማስተላለፍ የፈለገውን ነገር እንዳስተላልፍ ጋሬጣ ሆንኩ። ምንም ነው ድካም ያለብኝ አንዱ ግለሰብ እኔ ነኝ። ከኔ ባለፈ ግን እንደ አድቬንቲስት በጣም ማውራት እፈልጋለሁ። ምናልባት አድማጮቻችን ትኩረት ቢሰጡበትም ደስ ይለኛል በዚህ ጉዳይ ላይ። የአድቬንቲስት ዘማሪያን በቅርብ ጊዜ ውስጥ እንጠፋለን ብዬ ነው ማስበው። ለምንድን ነው መሰለሽ እንደዛ ምልሽ? ሰው ኢንካሬጅ ካልተደረገ በስተቀር ሰው በርታ ካልተባለ በስተቀር ሰው አሁን አንቺ ቤት ውስጥ ምግብ ሰርተሽ አንቺ ጣፈጠም አልጣፈጠም ለሰው ይሆናል ብለሽ ምግብ ከሰራሽ በኋላ ከለፋሽ በኋላ ሱቅ ገብተሽ የት ሄደሽ ገበያ ሄደሽ ያን ሁሉ ካጠራቀምሽ በኋላ ያመጣሻቸውን ከዛ ለፍተሽ ከሰራሽ በኋላ ሰው ሁሉ መጥቶ ያን ምግብ ብገፋ ወደም አልበላም ብሎ ብተኛ ምን ፊል ታደርጊያለሽ? የዘማሪ የአድቬንቲስት መዝሙር ጉዳይ በዚህ ልክ ነው እየሆነ ያለው። በማን በዛ በእኛው ማለት ነው። በእኛው ስል በደንብ ይገባናል፣ እረዳዋለሁ፣ ተስፋ አደርጋለሁ። እና አሁን ብዙ አማራጮች አሉ የመዝሙር። በእነዚህ አማራጮች ለምሳሌ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ወይ በቴሌግራም ቻናል ግሩፕ ክሬት ተደርጎም የተለቀቀ የአድቬንቲስት ዘማሪ ቪውን ቢታይ በጣም ትንሽ ነው። ስለዚህ አሁን አንቺ ከፋም ለማም ስራ ነው ብለሽ ወይንም ደግሞ ከእግዚአብሔር ጋር ተገናኝተሽ የሰራሽው ስራ ካልታየልሽ ወይንም ደግሞ ካልተደመጠልሽ ምኑን ነው አንቺ ዘማሪ የምትሆኚው? ማለት ደስ አይልሽም ወይ? መዝሙሪ ብቁ አይደለም ትያለሽ ወይ ደግሞ ምንድነው ችግር ትያለሽ? ከዛስ የሆነ ጊዜ ላይ በቃ ትተያለሽ ማለት ነው። የኛ መዝሙር የአድቬንቲስት መዝሙር ቤተክርስቲያን ውስጥ ወርሺፕ አይደረግም ቶታሊ ማለት ነው። በጣም ብዙ መዝሙሮች አሉን አድቬንቲስት ላይ ማለት ነውና እነዚህ መዝሙሮች ወርሺፕ አይደረጉም ቸርች ውስጥ። ጭራሽ ሲከፈት እንደዚህ አይነት መዝሙር አለ ወይ እስከመባል ድረስ አለን። እና እንደው መለመንም ሊሆንና እንደ ዘማሪያን ስሙን ግደላችሁ ትባረኩበታላችሁ ዘንድ እንካሬጅ አድርጉን፣ በጸሎት ደግፉን። መደጋገፍ ነው። እኔ ዘማሪው ሆኜ ጸላዩን ከደገፍኩ ጸላዩ ደግሞ በጸሎቱ ሰባኪውን ከደገፈ ነው ወንጌል የህብረት ስራ ነው እንጂ ሌላው አካል ዘማሪውን ኢግኖር እያደረገ የመዝሙር ማይሆን ነው ብሎ ካለ እኔ በእርግጠኝነት ልታቆምሉ ትገደጃለሽ ነውና ትልቁ ጋሬጣችንና ችግራችን እንደኛ አድማጭ እያገኘን አይደለም። ቅድም እንዳልኩሽ ግን አንድ ላይ ልደረግ የሚገባው ነገር ሰው በጣም አሪፍ ምግብ ተሰርቶለት ማይበላ አይኖርም። በግዱ ይበላል። አሪፍ ነገር ሽታውም አሪፍ ከሆነ ይታውም አሪፍ ከሆነ እርግጠኛ ነኝ መሰጠት ስለሌለኝ እኔ ጋር ጥሩ እየሰራው አይደለም መዝሙር። ስለዚህ እኔም ልስራ፣ ከኔ ጋርም ለመዝሙር የተቀባን ሰዎች እንስራ። እስቲ መዝሙር ጥሩ ነገር እንስራ። ፋይናንሻሊ የምትደግፉንም ሰዎች ከዚህ በላይ ደግፉን እና ግን አድማጮች ግን ከዚህ ባለፈ ዩቲዩብ የተከፈተ እኔ ዩቲዩብ የለኝም አክቹአሊ ቲክቶክ አካውንትም የለኝም ቴሌግራም ቻናልም የለኝም። እኔን ስሙ የኔን አድምጡ አይደለም እሱ እንትን የለም እንደ አድቬንቲስት አጠቃላይ ግን ስሙንና እነዚህ ዩቲዩብ የከፈቱትን ኮይራትንም ሊሆን ይችላል ግሩፖችን ሊሆን ይችላል ግለሰቦችን ደግፏቸው፣ ስሟቸው። ደግሞም ስልካቸው ካለ አግኝታችሁ ጌታ ይባርክ፣ ምንም ችግር የለውም እኮ። ትንሽ ነገር ሰውን ሞቲቬት ያደርጋል የበለጠ እንዲሰራ እና የአብዛኞቻችን ችግር ነው። እውነት ነው። ይህን ሜንሽን ማድረግ በጣም ደስ የሚል ነገር ነው። ምክንያቱም አለብን ድክመት አለብን ብዙዎቻችን። ትንሽ ነገር ብናበረታታ የበለጠ መውጣት የሚችሉ የበለጠ ማገልገል የሚችሉ ብዙ ልጆች አሉን እና እነሱን ለማበረታታት ምንድነው ቲክቶክ ላይ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ሰብስክራይብ በማድረግ ላይክ በማድረግ ኮሜንቶችን ተባረኩ እያሉ ብናደርግ እነሱንም ያበረታታልና ተመልካቾቻችንም ይሄንን ያደርጋሉ ብዬ አስባለሁ። አንተም ክፈት ዩቲዩብ እና ብዙ መዝሙሮች ስላሉ ብትከፍት እኛም ሰብስክራይብ እናደርጋለን። እሺ ተባረክ ቤኪ። እንግዲህ ዘማሪ ነህ፣ በዝማሬ ነው የምታገለግለው። በምታገለግልበት ቤተክርስቲያን ውስጥ ከዝማሬ ባለፈ በምን ዘርፍ ታገለግላለህ? ያው ኃላፊነቶች አሉኝ ከቤተክርስቲያንም ባለፈ ያው ቤተክርስቲያን ውስጥ በዚህ ወጣቱን በማስተባበር እንትን ነበርና የሆነ ጊዜ ምን አረክ መሰለሽ 10 ቤተክርስቲያን ወጣቶችን ሰብስቤ
እኔ በነገራችን ላይ ወጣቶች ላይ በጣም ቅናት አለኝ እና በተለይ መጽሐፍ ቅዱስ የማነብ ወጣት በጣም ነው የሚያሳሳኝ እውነት ለመናገር ማለት ነው። ምክንያቱም አየር ላይ ነሽ እኮ ምክንያቱም ከአባትሽ የሰማሽውን ከአያቶችሽ የሰማሽውን ነገር ነው እንጂ የምታራምጂ ሪል ያመንሽበት እውነት ነው የሚል እንትን በተለይ አሁን ባለው ወጣት ማለት ነው ሙሉ በሙሉ ቲክቶክ እና ፌስቡክ የወጣቱን ጊዜ በጣም ስለበላበት ምን እንደሆነ እኔ እንጃ ብቻ 10ቱን ትእዛዛት እንኳን ጥራ ብባል የሚጠራ ወጣት አለ ወይ? ኢቨን ዋይናት አገልጋዮች ውስጥ ማለት ነው እኔን ጨምሮ ስለነዛ 28ቱ የአድቬንቲስት መሰረታዊ እምነቶችማ ታይ እነሱን ታይ። ግን ሰው ለትምህርቱ መጠንቀቅ አለበት ማወቅ አለበት። ከዛ አንፃር በጣም ስሰማኝ ምንድነው ያደረኩት የመጽሐፍ ቅዱስ ጥናት አስጀመርኩ። 10 ቤተክርስቲያን እኛ ጋር አቦንሳ፣ ኢያስ ዱራሜ፣ ቀጣ ጫንጮ፣ አዲሎ፣ ሀላባ፣ ሾኔ የሚባሉ ቸርቾች አሉ። እነዛን ቤተክርስቲያን ወጣቶች ፈቃደኞችን መለመልኩኝና ወደ 10 ነው። በኋላ እነዚህን ሰብስቤ ምን አደረኩኝ በጣም መስዋዕትነት የሚጠይቅ ነገር ነው። ጥያቄ አንዳንድ ተወካይ በየቸርቹ ይኖራል። ለነዛ ተወካዮች ፈተና አውጥቼ ልካለሁ። የዘፍጥረት ምዕራፍ 1 እስከ 30 እስከ ዛሬ 15 አጥንታችሁ ጠብቁ እላለሁ። አጥንተው ከጠበቁኝ በኋላ አሳይመንት መልክ 10 ጥያቄ 30ውን ምዕራፍ ጨምቄ 10 ጥያቄ አወጣና እልክላቸዋለሁ። አስበሽዋል? ከሾኔ 20 ከአቦንሳ 30 ከዱራሜ 15 አይነት ወጣት ካለ የሁሉንም ቁጭ ብዬ አርማለሁ። ያን ካረምኩኝ በኋላ እንደገና መለሳለሁ። በየ3 ወሩ ደግሞ እኛ ጋር የክፍለ ማህበር ኮንፈረንስ አለና እሱ ኮንፈረንስ ለምን አደርጋለሁ እሸልማለሁ። ስሸልም የሚገርምሽ ነገር ከእያንዳንዱ ቸርች ለወጣው ከ10 ቸርች ብዬሻለሁ አይደለም አንደኛ ለወጣው 10 መጽሐፍ ቅዱስ ገዛለሁ። በየ3 ወሩ 10 መጽሐፍ ቅዱስ ገዛለሁ። በየቸርቹ አንደኛ ለወጣው ለመሸለም ማለት ነው። አንደኛና ሁለተኛ ለወጡት ደግሞ ምን ሸልማለሁ? ይሄ የትንቢት ጽሁፎች። ከዛ በኋላ ለሆል ደግሞ ይሸለማል። ስፔሻል ተሸላሚዎች የሚባሉ ደግሞ አሉ። የሴት ሆል የሚባል ደግሞ አለ። እንደዛ ያርኩኝ ሙሉ መጽሐፍ ቅዱስ ጨረስኩኝ። ኦልሞስት 2 አመትና ከዛ በላይ ማከል ማለት ነው። ያን ሁሉ በየ3 ወሩ መጽሐፍ ቅዱስ እየገዛው እየሸለምኩ በቃ ባይገርምሽ ፈተና ኤዲት ማድረግ ማለት ማውጣት፣ ፕሪንት ማድረግ፣ ማሰራጨት፣ መሰብሰብ እንደገና ደግሞ ፈተናው ይሄ ምርጫና እውነት ውሸት አይደለም አሳይመንት ነው። አሳይመንቱን ደግሞ ባይገርምሽ ተኮራጅቶ ይሰራሉ። ግን ከኔ ማንም አያመጣም። እኔ ኢቭን በፊደል ላይ ያለው አንድ ቤተሰብ የሚያድሩ አሉና ወንድም ይቶች የሚሰሩ አሉ። ማን ከማን እንደኮረጀ አውቃለሁና ያን በጣም እንትን ስለሆንኩኝ ማለት ነው ልምዱ ስላለኝ ማለት ያቁኝ ልጆች በጣም ስለሚያቁኝ ይሰሩታል። በኋላ ላይ በጣም በዛ እግዚአብሔር ባርኮኝ ነበርና በጣም የሚገርም አጋጣሚዎች አሉ። እንደው የሚገርምሽ በዛ የሆነች ልጅ አለች እየተፈተነች እያለ እኔ ደግሞ አንድ ቀን ካለፈ አልቀበልም። ቀንማ ታይ ሰዓት እኔ በዛ ሰዓት ጫንጮ ቤተክርስቲያን ሰብሚት አድርጉ ካልኩኝ ወይ ዱራሜ ባልኩበት ቦታ ወይ አቦንሳ ካልሰጡኝ ቆማ። እቺ ልጅ የሚገርምሽ ነገር ወለደች። የወለደችው ግን በኦፕሬሽን ነው። በኦፕሬሽን በወለደችበት ሆስፒታል ማለት ነው። ሆስፒታል ውስጥ ሆና ጥያቄውን ሰርታ ላከችልኝ። በቃ መቼም ከህይወቴ ምስጋና የምትባል ልጅ መቼም ከህይወቴ ማረሳው አጋጣሚ አለና እናትና አባት ቤተሰብ ነው ደግሞ ያጠናሉ መጽሐፍ ቅዱስና እኔ በጣም የኮራውበት ስራ ማለት እግዚአብሔር በእኔ ሆኖ የሰራው ስራ ምለው መጽሐፍ ቅዱስን ወደ ልጆችን ወደ መጽሐፍ ቅዱስ የመራውበት ነው። አሁንም በእኛ አውራጃ በደቡብ ከምባታ አውራጃ የወጣት ሰብሳቢ ሆኜ እየሰራው ነው። እንደዚህ አይነት ሌሎችንም ስራ ሰራለሁ ልልሽ ነው። በጣም የሚባርክ እንትን ነው በእውነት። እነሱም ያላቸው ቅናት ደስ ይላል። አንተ ላይክ በሰዓት ሰብሚት ማድረጋቸው ከዛ ደግሞ ወልዳ ሆስፒታል ሆና እንኳን ያንን ለመስራት ያላት ጉጉት ደስ ይላል። ቢቀጥል ግን ቆንጆ ይመስለኛል። በጣም ጥሩ ሀሳብ ነው። እንግዲህ ብታስቀጥለው ባይቆም። ብዙ ጥያቄዎች እየመጡ ነው። እኔ ግን አሁን ትንሽ ቢዚ እየሆንኩኝ ነው። በአገልግሎት መውጣቱ እየበዛም ስለሆነ ያ ነገር ቢዚ እያደረገኝ ነው። ግን ወይውን ቀይሬ አሁን እንደገና እንጀምራለን እያልኩኝ አሁን አዲስ አመት ጀምሮ ደግሞ ሌላ የመጽሐፍ ቅዱስ ጥናት ህብረት አለን። አሁንም በቴሌግራም ቻናል ደግሞ አሁን ዛሬ ቀን 10 ደርሰናል።
ቀጥሎ ደግሞ እንቀጥላለን። በዛም አለ በዚህ የመጽሐፍ ቅዱስ ጥናትን በምንም ሁኔታ ባናቋርጥ የትም ተመልካቾቻችን ዋስትናችን ነው፣ እስትንፋሳችን ነው። እግዚአብሔር ለኔ ሊል የፈለገውን ነገር በሱ ውስጥ ሆኖ ነው የሚነግረኝ። ከዛ ውጪ በነቢይ አይናገረሽ፣ በህልም አይናገረሽ፣ በመጽሐፍ ቅዱስ ውስጥ ሁሉ ነገር ስላለ በሱ ዙሪያ አሁንም ትልቅ ቅናት አለን። ሌሎች ስራዎችንም መስራት እፈልጋለሁ ምለሰባለሁ። አንድ የሰማሁት ነገር አለና በኢትዮጵያ እስካሉ ዩኒቨርሲቲዎች ከሁለቱ ውጪ ሁሉም ጋር ሄደሃል የሚባል ነገር አለና ለምንድን ነው ሄድከው? እንዴት ነው ሄድከው? ምን አላማ ይዘህ ነው ሄድከው? እስኪ ንገረን። ታሪኩ ረጅም አስተማሪ ብዙ ነገር ያለው ታሪክ ነው። እኔ ራሴ ለምንድን ነው የሄድከው ብዬ ራሴን ጠይቃለሁ አንዳንድና ሁለት ሀሳብ ነበረኝ በጊዜው ድሬዳዋ ዩኒቨርሲቲ ግራጁዌት አድርጌ እንደወጣሁኝ እስካለን ድረስ በነገራችን ላይ ለሁሉም ለሰውም ጥቅም ለእግዚአብሔር ክብር ነው አይደለም ነው። ስለዚህ እኔ የሀገሬም ጉዳይ ይመለከተኛል። የመዝሙሩም የቤተ ክርስቲያኑም አንድ ነው እያለ የሀገሬም ጉዳይ ይመለከተኛል። እኛ መንግስታችንን መደገፍ አለብን በጸሎት ሁሉ ጊዜ ማለት ነው። ለዚህ ትልቁ ስራችን ነው። ከዚህ አንፃር ይሄ ምንድነው የሆነው ዩኒቨርሲቲዎች ላይ ምስጢር ነው ግን እያስወጣሽኝ ያለው አክቹአሊ ምስጢር አይደለም። ትምህርት ሚኒስቴር የሚያስተምር ከሆነ እንግዲህ ምንድነው የሆነው ልክ ድሬዳዋ ጆይን አድርጌ እንደወጣሁኝ እንደተመረኩኝ ሐሳቤ ላይ አንድ ነገር መጣ። ዩኒቨርሲቲዎች ላይ ቢሻሻሉ ብዬ ማስባቸው ነገሮች አሰብኩኝ እና ምንድነው ቢሻሻል ብዬ ማስባቸውን በቁጥር 10 የሚሆኑ ነጥቦችን አወጣው። እነዚህ 10 የሚሆኑ ነጥቦችን ካወጣኝ በኋላ ኢማጂን እኔ አንድ ተራ ተማሪ ነኝ። የኔን ጉዳይ ቢሻሻል ብዬ ብል ማንም የሚቀበለኝ ሰው የለም። ያለውበትም እንትን ሌቨል መፈቀድ አይደለም ያን ለማለት ዝም ብለሽ የምታስቢው ከሆነ በልብሽ ተቆይተሽ የምታዩት ነገር ነው እንጂ ግን ምንድነው ያደረኩት? ለምን አልኩኝ የሚቻለኝ ለምንድነው ማላረግ አልኩኝና እኔ በተማርኩበት ዩኒቨርሲቲ እንደዚህ አይነት ክፍተቶች ካሉ ሌላውስ ጋር እንዴት ይሁን አልኩኝ። ከዛ በኋላ በነገራችን ላይ የሆነ ነገር ማድረግ ከፈለኩኝና ካሰብኩኝ በባህሬ ማሰብ እንደ ባህሬው አይደለ ያለውና ካሰብኩኝ በቃ አሰብኩኝ ነው ማድረግ ነው የሚጀምረው ማለት ነው። ከዛ በኋላ ለምን ሌሎች ዩኒቨርሲቲዎችንም አልሄድም አልኩኝ። ያኔ በነገራችን ላይ እኔ ይሄን ስራ ስሰራ 34 ዩኒቨርሲቲዎች ነበሩ ኢትዮጵያ ላይ ማለት ነው። ከዛ በኋላ መርጀም በቃ ልጓዝ አልኩኝ። አንድ አመት መጣሁና ስራ ሰራሁ። ያው ብር ያስፈልግሻል እንግዲህ እንደሰማሹ ሙሉ ኢትዮጵያን ነው የዘርኩት ማለት ይቻላል። ሙሉ ኢትዮጵያ ያለልኩት ሰመራ ዩኒቨርሲቲና አሶሳ ዩኒቨርሲቲ ብቻ ነበር። ራቅ ያሉትን አክቹአሊ ራቅ ያለው አይባሉም ከጉዞ አንፃር። ምክንያቱም በዚህ በጅግጅጋ የሄድኩ ሰው ነኝ፣ በዚህ ደግሞ ሽሬ የሄድኩ ሰው ነኝ፣ በዛ ጫፍ ደግሞ ቴፒ፣ በዚህ ጫፍ ደግሞ መቱ። ስለዚህ ያልኩበትና ያልደረስኩበት ዩኒቨርሲቲ ለነሱ ሪቀው በተለያየ ጊዜ ነው ወይስ በአንዴ ነው ይሄንን ስትል? እና ነገሩ እንደ መሰለሽ አሰብኩና በቃ ማድረግ አለብኝና ሁለት ሐሳብ ነበረኝ በነገራችን ላይ። አንደኛው ተፈጥሮ ማየት በጣም ወዳለሁ፣ ስለ ሀገሬ ማወቅ ወዳለሁ እና በነገራችን ላይ እኔ እግዚአብሔር በተፈጥሮ ውስጥ ያስቀመጠልንን ደስታ በማየት ብቻ የምንጠቀመው ነው። ያን ግን አናውቀውም እኛ። እቨን ቁጭ ብለሽ አትክልት ውስጥ ሆነሽ እስቲ ዝም ብለሽ ሌላ ነገር አታስቢ፣ ስለምንም ሳታስቢ ስለ አትክልቱና ስለ ተፈጥሮ ነገር አስብና እሱ ምኞት ነበረኝ እና ስለና ላሊበላ ስለና አክሱም ስለና ማን ስባል ሰማለሁ ስለና ዳሽና ማየት አለብኝ አልኩኝ። ይሄ የዩኒቨርሲቲ ዙረቴ አንደኛ ተሳክቶልኝ ትምህርት ሚኒስቴር አክሰፕት ካረገ አረገ፣ ካላረገም አገር ማየት አለብኝ አልኩኝ። ከዛ ባይገርምሽ ኢቨን በዛን ጊዜ ስልክም የለኝም፣ ትክክለኛ ስልክ እንደ ማፕ ነው የሚያሳየኝ። እኔ ድሬዳዋ ስመላለስ አዲስ አበባን አዳማን ከማወቅ ውጪ ማቀውም አገር የለም። በኋላ ምን ነበረብኝ የሆነ አንድ ካርታ የኢትዮጵያ ካርታ ያለው እንትን ቤት ትምህርት ቤት አገኘውኝና ቁጭ ብዬ ስራዬ ነው ብዬ የአዲስ አበባ አምስቱንም በሮች ማየት ጀመርኩኝ። የት ዩኒቨርሲቲዎች እንዳሉ አውቃለሁ። እነዚህ ዩኒቨርሲቲዎች ግን በየት መውጫ ነው ከአዲስ አበባ የሚወጣው አልኩኝ እና ብቻን እያሰብኩኝ ያለ በል ወሰንኩኝ። ብር አሰባሰብኩኝ ያን አመት ማለት ነው።
ከዛ ካሰባሰብኩኝ በኋላ 5 የጉዞ ፕሮግራሞችን አወጣው። 5 የጉዞ ፕሮግራሞችን ሳወጣ የመጀመሪያ ዙሬን ያረኩት በዚህ በሰንዳፋ መውጫ አድርጎ ደብረ ብርሃን አድርገሽ ኮምቦልቻ። በነገራችን ላይ በጣም የሚከብደውን ነገር ልንገርሽ። ጆርኒው ዝም ብለሽ አዲስ አበባ ሄደሽ ሽሬ አይደለም የምትሄጂው። ዩኒቨርሲቲ ባለበት እኔ ዩኒቨርሲቲው ውስጥ ያሉትን ነገሮች ማየት ስለሚፈልግ ቅርንጫፎቻቸው ያሉበት ሁሉ መውረድ አለብኝ። ስለዚህ አሁን ደብረ ብርሃን ያረፈታው ደብረ ብርሃን ላይ ያለውን ነገር ለማየት ወይ 1 ቀን ወይ 2 ቀን ያስፈልገዋል። ታድሪያለሽ እዛ። ከዛ የደሴ ቅርንጫፍ ኮምቦልቻ አለ። ኮምቦልቻ ላይ ወረድኩኝ፣ እዛ እያየሁ ከዛ ደሴ፣ ከዛ ወልዲያ፣ አላማጣ ያልኩኝ መቀሌ። እያንዳንዱ ዩኒቨርሲቲ ሰፊ ሲሆን ሰፊ ሰዓት ይፈልጋል። ቅርንጫፎቻቸውን ሰፊ ሲሆኑ ማለት የመቀሌ 4ቱንም ምናምን ያን ቅርንጫፍ ሁሉ ተጨርሽና ደግሞ ወደ አክሱም ያ ከዛ በኋላ ገና አድግራት ያስገቡ ነበር። ግን ዩኒቨርሲቲዎቹ ላይክ ፈቃድ ነበረ? ፈቃድ የለኝም። ትምህርት ሚኒስቴር አያቀኝ፣ ዩኒቨርሲቲዎቹ አያቀኝ። ግን ሲስቴም አለኝ እኔ መረጃውን የሚሰበስብበት ማለት ነው። አክቹአሊ እንደ ሰላይ ልበለው እንደምን ልበለው አላውቅም። ብቻ ግን ለማወቅ የፈለኩትን ነገር ከጥበቃው ሊሆን ይችላል፣ ከምን ሊሆን ይችላል። በነገራችን ላይ ለዳይኒነት ነው። ነገ ነገር ቢሆን ለዩኒቨርሲቲዎች ለሀገሪቱ ጥቅም ነው በሚልና እንደዛ እየሆንኩኝ በዛ ያኔ ሀገር ሰላም ነበርና በዛ በሽሬ አድርጌ በልማልሞ በዛ ዞሬ ደግሞ በሚመጣለው በጎንደር አድርጌ ገዛ ደብረ ብርሃን ደብረ ታቦር እያልኩኝ ባህር ዳር እያልኩኝ ደብረ ማርቆስ እያልኩኝ ሁሉንም ዩኒቨርሲቲ ከጨረስኩኝ በኋላ ከ3 ወይንም ደግሞ 3 ሳምንት ከምናምን በኋላ ዞሬ አዲስ አበባ ገባለሁ ማለት ነው። አንደኛው ጆርኒ ነው። እንደዛ ያረኩኝ በዛ በጅማ ዋቸሞ፣ ወልቂጤ፣ ጅማ፣ ሚዛን አማን፣ ቴፒ ገና ተመለሰስ ጅማ፣ በዛ ወደ ወለጋ መስመር መሄድ እና ወለጋ ዩኒቨርሲቲ፣ ከዛ ተመልሶ ደግሞ አምቦ፣ ከዛ አዲስ አበባ ዞሮ ማምጣት ሁለተኛው ራውንድ ነበር። እንደዛ ያረኩኝ ሙሉ ዩኒቨርሲቲ የፈለኩትን ነገር ሁሉ አጨረስኩኝና በኋላ ላይ በጣም የሚገርምሽ ነገር መጣው ዩኒቨርሲቲ ከጨረስኩኝ በኋላ ምንድነው አሁን ሰበሰብኩኝ አገር አይቻለሁ። እግዚአብሔር ይመስገን በደንብ አድርጌ በጣም እግዚአብሔርን ብቻ በጣም የወደድኩት አገር ካየሁኝ በኋላ በእውነት የምሬን ነው። ተመልካቾችን ምጋብዘው አንድ ነገር አለ። በቃ የሆነ እንደዚህ ክራውድድ በሆነ አዲስ አበባ የምትኖሩ ብትሆኑ የትም የምትኖሩ ብትሆኑ ውጡ እስቲ ገጠር ላይ እና ተፈጥሮ ነው እንጂ በጣም እግዚአብሔርን ትወዱታላችሁና አንዱ ጋር ሌላ ነገር ነው የምታው ሌላ ጋር ሌላ እና በኋላ ላይ ይሄን ነገር በጣም ሳሳጥረው ወደ ትምህርት ሚኒስቴር አመጣውና አስገባውኝ። ለዛ ሆኖ ነበርና በጣም አስገራሚ ጊዜ ነበረኝ እግዚአብሔር ሰጥቶኝ በዛ ሁኔታ ነበር እንትን ያደረኩት። በጣም የሚገርም ታሪክ ነው። በራሱ ወጪ ነው ይሄን ሁሉ ስታረግ የነበረው? ሙሉ በነገራችን ተደረገ ወይስ መጨረሻ ላይ ወይስ እንትን? እሱም በኋላ እነግርሻለሁ ስንወጣ ከስቱዲዮ ይቻላል። እሺ እንግዲህ ፕሮሰስ ላይም ከሆነ ይሳካል ያስባለሁ። አይ በጣም ደስ ይላል። ጽናትን ነው የሚያሳየው። እኔ ላይክ አንዴ ወጥተህ እንደዛ ዞር መምጣት መንገዱ ያደክማል፣ በየቦታው መውረዱ ምናምን፣ ደግሞ የሆነ ቦታ ማደር አለ። ከባድ ነው። ብቻህን ነው አይደለ? ጎበዝ ነው እውነት። እንኳን እግዚአብሔር ረድቶ በሰላም ተመለስክ የዛኔም ቢሆን። እሺ እስኪ ከአድቬንቲስት ዘማሪ ወይ ደግሞ ከአድቬንቲስት መዝሙር በሶሎም ሊሆን ይችላል፣ በግሩፕም ሊሆን ይችላል፣ በኳየርም ከተዘመሩ መዝሙሮች አንተ የምትወደውን እስኪ ለተመልካቾቻችን እንደው ካንተ መዝሙር ውጪ ከሌላ መዝሙር ጋብዘን አንድ መዝሙርና እሱን አድምጠን እንመለሳለን። ብዙ መዝሙሮች አሉ አክቹአሊ ይሄን ጋብዝ ለኛል ልቤ ግን ለምሳሌ አብሬያቸው መስሩ ብዙ ኮይራት ስላሉ ማለት ነውና ከነዛ ውስጥ በእኛው ቸርች ኤሮይ ጎዳና ፈላጊ ቡድን ሳሙን የተለቀቀ ዜማ አለኝ የሚል መዝሙር አለና በጣም ወድጄዋለሁ። ተመልካቾችም በጣም ይወዱታል። ጋብዝልን እስኪ ተመልካቾቻችን ተጋበዙልኝ። ዜማ አለኝ የሚል መዝሙር ነው። በጣም ደስ የሚል ነው። ትባረኩበታላችሁ። ዜማ አላችሁ ደግሞ ዩቲዩብ ማላልቸው ሰብስክራይብ በማድረግ ደግፉዋቸው። መዝሙሩንም ስሙልን። ተባረኩ።
ተመልካቾቻችን እጅግ ግሩም ቆይታ ከኛ ጋር ያረጋችሁ እንደሆነ ተስፋ አደርጋለሁ። በእውነት እኔ እየተባረኩበት ነው። ተሰምተው ማይታወቁ ብዙ ታሪኮችን በረከት የነገረን ያለውና በጣም ደስ የሚል ቆይታ ነው ያደረግነው። ቆይታችን አላበቃም። ነገር ግን እንግዲህ ክፍል 1ን በዚህ ማጠናቀቅ ይኖርብናልና በረከት ስቱዲዮም ቀረጻ በስቱዲዮም ተቀርጻ ከዩቲዩብም ጋብዘ መዝሙሮችህን ስንባረክበት ነበር። በጣም ቆንጆ ቆይታ ነበረ። ተመልካቾቻችን ግን ሰዓት ስለሚገድበን የዛሬውን ቆይታ በዚህ እንጨርሳለን። በሚቀጥለው ግን ብዙ ገና የምናነሳቸው ሀሳቦች አሉ። ቆንጆ ቆይታ እናረጋለን። ፓርት 2 እንሰራለታለን፣ እንቀጥላለን። እኛ ለዚህ ሳምንት ግን በዚህ እንሰናበታችሁ። የሚቀጥለው ደግሞ እንግዲህ በሌላ ጥያቄና በሌላ ሰፊ በሆኑ ርዕሶች እንመለሳለንና አብራችሁን ስለነበራችሁ ጌታ እግዚአብሔር አብዝቶ ይባርካችሁ። እናመሰግናለን። ሳምንታችሁ የተባረከ ይሁን። በሰላም ቆዩልን።